የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ አመሰግናለሁ እንግዲህ አማራ ፋኖ በጎጃም ከነሐሴ 7 ጀምሮ ያስቀጠለው የልዩ ዘመቻና ሌሎች አጠቃላይ የትግል እንቅስቃሴዎች አሉ በዚህ መሰረት ዘመቻው ዓላማውን ከዚህ በፊት ለእናንተም ለሌሎች ሚዲያዎች ለማብራራት ሞክረናል መሬት ላይ ያለው ሰራዊታችን አባላት በተለያየ መንገድ ለህዝቡ እንዲደርስ አድርገናል ዘመቻው በታቀደለት መንገድ እየሄደ ነው አጠቃላይ መንገዶች ከአምቡላንስ በስተቀር ለተሽከርካሪ ዝግ እንዲሆኑ በመረግ በተለያዩ ቀጠናዎች ጥላት በገባባቸው ቀጠናዎች በሙሉ ጥላትን ለማስወጣት እና ሌሎች ወታደራዊ ድሎችን እና ፖለቲካዊ ግቦችን ለማሳካት እንቅስቃሴዎች እየተደረጉ ናቸው ባህር ዳርን ጨምሮ በበርካታ አካባቢዎች በርካታ ውጊያዎች ተደርገዋል እንግዲህ ፋኖ ሰራዊት እንደሚታወቀው በደፈጣ ውጊያ በፊት ወይም ኮንቬንሽናል በምንለው የውጊያ መንገድና አልፎ አልፎም ደግሞ በቅጣት መንገድ ለይቶ የጥላትን ወታደራዊ አመራሮች በማጥቃት እንቅስቃሴዎችን ያደርጋል አሁንም በዚህ መንገድ እየተከናወነ ነው የሚገኘው በዛሬው ዕለት ዛሬ ከሰዓት በኋላ በተለይም ጎንጂ ከተማ ላይ ከፍተኛ ድል ተመዝግቧል 45 ያክል የጠላት ኃይልን መደምሰስ የተቻለበት ውጊያ ተደርጓል ትላንትናም ዛሬም እንጅባራ አግታ እና እዚህ አዲስ ቅዳም አካባቢ ለተከታታይ ውጊያዎች እየተደረጉ ነው ጥላት ይዞታውን ለማስፋት ያደረጋቸው እንቅስቃሴዎች ነበሩ በሁሉም እንቅስቃሴዎች የጥላት ኃይል ተገብቷል ለአራት ቀናት ያክል ጀብጀት ከተማን ለመያዝ ውጊያ ያደረገው የጥላት ኃይል መቆጣጠር ሳይችል ቀርቶ ተስፋ ቆርጦ ተቀያሪ ኃይሎች ሁሉ በሙሉ እንዲደመሰሱበት ሆኖ ወደ ነበረበት እንዲመለስ ተደርጓል በባህር ዳር ቀጠና ቀበሌ 4 አካባቢ የበርከት ያሉ የመንግስት ጭኖ እንቀሳቀስ የነበረ የመንግስት ተሽከርካሪ ላይ በተወሰደ ጥቃት ጥሩ ውጤት የተገኘበት ጀብዱ ተፈጽሟል አባይ ማዶ አየር ጤና አካባቢ እንዲሁ ባህር ዳር አንድ የምንጭ አመራር ላይ እርምጃ ተወስዷል እዚሁ ባህር ዳር ዙሪያ ወግልታ አካባቢ የአድማ ብተና አባላት ላይ እርምጃ ተወስዷል ከባህር ዳር ወደ ጎንደር መውጫ ሮቢት ጎንባት አካባቢ 3 የመንግስት ደህንነቶች በፋኖ ቁጥጥር ስር እንዲውሉ ማድረግ ተችሏል ትላንት ምሽት ከ3 እስከ 4 ሰዓት አካባቢ በርከት ያሉ የአድማ ብተናና የሚሊሻ አባላት ፓትሮል በሚያደርጉበት ቦታ ቀበሌ 5 አካባቢ ጥቃት ተፈጽሞባቸዋል በዚህም እርስ በርስ በመደናበር በጨለማ ስለነበረ እርስ በርስ ባደረጉት ተኩስ ምክንያት 3 ያክል ሲደመሰሱ 3 ያክሉ ቆስለዋል እዚህ ባህር ዳር ከተማ ቀበሌ 5 ሌሊቱን አንድ አይነት ስውርን ጨምሮ 17 ያክል ንጹሃንን ጨፍጭፎ አድሯል ጥላት ትላንት ለዛሬ ሌሊት ማለት ነው እንግዲህ የተለመደ ተግባሩ ነው ብዙ ጊዜ ጥቃት በሚደርስባቸው ጊዜ ለበቀልም ህዝብን ለማሸበርም ዓላማ በሚል ንጹሃንን ይጨፈጭፋሉ ምናልባት የዛሬው ለየት የሚያደርገው የጎዳና ተዳዳሪዎችን አይነት ስውራን ጨምሮ ያገኙትን ሰው 17 ያክል ንጹሃን የጨፈጨፉት ዛሬ ከነጋ ከራቱ 3 ሰዓት አካባቢ አባይ ማዶ የሚባለው ቀጠና 3 ያክል አድማ ብተና ላይ እርምጃ ተወስዷል ወደ ደብረታቦር ከተማ ሲወጡ የነበሩ 3 የዞን አመራሮችን ከሌላ ቀጠና ካለ ፋኖ አደረጃጀት ጋር የመረጃ ልውውጥ በማድረግ ፋኖ ቁጥጥር ስር እንዲውሉ ተደርጓል ሌላው ትላንትና ነሐሴ 14 ቀን 2016 ዓ.ም አነጋግ ላይ ቢኮሎ ወይ ወተት አባይ የተባለች አነስ ያለች ከተማ ላይ ከሌሊቱ 9 ሰዓት ለቅዳሴ እንቀሳቀሱ የነበሩ ቄስ አወቀ የነሰው የሚባሉ አዛውንት ወደ ቤተክርስቲያን ቢኮሎ ዘራብሩክ ቤተክርስቲያን ለአገልግሎት እየሄዱ ያለ በቀጠናው በነበረው የመከላከያ ሰራዊት ወይም ወራሪ ሰራዊት ተጀምሯል የሚያዛውን 8 ቤተሰብ አስተዳዳሪና በከተማው ትልቅ ስም ያላቸው የተከበሩ አዛውንት ናቸው እሳቸው ላይ ግድያ ፈጽሟል ጥላት አጠቃላይ በበርካታ ቀጠናዎች ዘመቻው በታቀደለት መንገድ እየተከናወነ ነው እንደቀጠለ ነው የሚገኘው ፋኖ አርበኛ አስረስ ምናልባት በአማራ ፋኖ ህዝባዊ ድርጅት ለሁለት ቀናት ተጠርቶ የነበረ የተመሳሳይ እንቅስቃሴ ገደቦች ጥሪ ነበረ ለሰኞና ለማክሰኞ ለ13 እና ለ14 አንዳንድ
ውዥንብሮች ስላሉ ነው ይሄን ነገር ማጥራት ከተቻለም እናንተ ከነሐሴ 7 ጀምሮ ነው የጠራችሁትና ያ እንደቀጠለ ነው ምናልባት ዛሬ ይቆማል በሚል አንዳንድ ቦታዎች ላይ መንገድ ለመክፈት ሰው ምክንያቱም አብቅቷል የሚል መረጃውን ለማጥራት ያህል በሚል ነው ጥያቄውን የማቀርበው ምንድነው በዚህ ላይ ማለት የሚቻለው እንግዲህ ከነሐሴ 7 2016 ዓ.ም ጀምሮ መንገዶች ከአምቡላንስ በስተቀር ለተሽከርካሪ ዝግ መሆናቸውን መመሪያ አስተላልፈናል ይህ መመሪያችን ያለምንም መሸራረፍ እየተተገበረ ነው የሚገኘው ተግባሩንም በአመራሮቻችን አማካኝነት ግምገማ እየተደረገበት ቀጣይነቱ እንደተጠበቀ ነው አሁንም የተነሳ ገደብ የለም ዓላማ አለው ግብ አለው እያንዳንዱ እንቅስቃሴያችንና ትግላችን ያንን ግቡን ማሳካቱን አረጋግጠን አጠቃላይ ሁኔታዎችን ገምግመን ነው እንትን የምናደርገው በዚህ መንገድ ነው የሚከናወነው አሁንም በድጋሚ ማረጋገጥ እንፈልገው አዋጁ ባለበት ነው ይከተላል ይቆምበት መንገድ እኛ ተግባራዊ እናደርጋለን መሬት ላይ ያለው ነገር ባለበት ነው ያለው አጠቃላይ እንግዲህ በነገው ዕለት ምናልባት በአንዳንድ ቦታዎች ላይ ያው የጾም ፍችም ነው ከዚህ ጋር በተያያዘ መንገዶች ሊከፈቱ የሚችሉበት ሁኔታ እንዳለ ከአንዳንድ ከተሞች የሚሰጠውን የፋኖችን መመሪያ እየተከታተልን ነው ብለው በዚህ ላይ የተለወጠ ሐሳብ አለ ነገ ለአንድ ቀን ብቻ ነገሮች እንቅስቃሴዎች ወደ ወትሮ ተመልሰው ከእንደገና አድማው የሚቀጥልበት ሁኔታ ነው ያለው በዚህ ዙሪያ አዲስ የተለወጠ ነገር አለ ምንም የተለወጠ ነገር የለም እርግጥ ነው በዓል ነው ማህበረሰቡ በዓል ማክበር ይኖርበት ይችላል ነገር ግን ይህ ትግል በርካታ ሚሊዮኖች ዋጋ እየከፈሉበት ያለ በርካታ ሺዎች ህይወት እየከበሩበት ያለ ትግል ስለሆነ በእንደነዚህ አይነት በዓልና በተያያዥ ምክንያቶች የምንለውጠው አቋም አይኖርም ትግል ነው ያው መሪር መስዋዕትነትን የሚጠይቅ እንቅስቃሴ ነው ህዝቡ ሊታገስና የሰጠውን መመሪያ እንዲያከብር ነው በድጋሚ ማሳሰብ የምንፈልገው ምንም የተለወጠ ነገር የለም ክልከላው ባለበት ነው የሚቀጥለው እንግዲህ በአጠቃላይ በአሁን ሰዓት በአራቱም የአማራ ማዕዘናት የሚደረጉ ትግሎች ውጤታማ እየሆኑ ነው እውነት ለመናገር በተለያዩ አካባቢዎች የሚደረጉትን ውጤቶች አገዛዙ ላይ የሚደርሰውን ኪሳራ ስንመለከት በአጭር ጊዜ ውስጥ ምናልባትም ክልሉን ለቆ ሊወጣ የሚችልበት ተመቶ ሊወጣ የሚችልበት ሁኔታዎች ሊኖሩ ይችላሉ የሚልም አስተያየት እየተሰጠ ነው አንዳንድ ምልክቶችንም እያየን ነው ከወረዳ ከተሞች ሰራዊቱን እያስወጣ ወደ ዞን ከተሞች ወደ ዋና ትልልቅ ከተሞች እያስገባ ነውና ይሄን እንቅስቃሴ እንዴት ነው የምትከታተሉት ምናልባት ነገ ከነጎዳ ሊሆን የሚችለው አይታወቅም በየቦታው የሚደርስበትን ኪሳራ ከግምት አስገብቶ ከክልሉ ሊወጣ የሚችልበትም ሁኔታ ይኖራል የሚል አስተያየትም ግምትም አለና በዚህ አንፃር ምን ማለት ይቻላል አመሰግናለሁ እንግዲህ ሁለት አይነት እርምጃዎች ሊወስድ ይችላል ጠላት ትግሉ ተጠናክሮ ቀጥሏል እናንተም እንደ ሚዲያ ሰው እንደምትከታተሉት በሁሉም ማዕዘናት ጠንከር ያሉ ተጋድሎች እየተደረጉ ነው ድሎችም እየተገኙ ነው ምናልባት ሁለት አይነት አማራጮች ሊኖሩት ይችላል አንደኛ ክልሉን ለቆ መውጣት ነው ሁለተኛ ገዢ ቦታዎችን ይዞ በመከላከል ሁኔታ ውስጥ ሊቆይ ይችላል በየትኛውም አማራጭ እንቅስቃሴዎች ሊቀጥሉ ይችላሉ ወታደራዊ ጉዳዮች በየትኛውም መንገድ ሊሄዱ ይችላሉ ለእያንዳንዱ ጉዳይ በእኛ በኩል ዝግጅት አለ መናበብ አለ በየቀጠናው ካለው ኃይል ጋር ተናበን ይሄ ቢሆን ምን ማድረጋለን ምን አይነት ሴናሪዮ ቢፈጠር ምን አይነት እርምጃ እንወስዳለን የሚል ሁኔታዎችን እንነጋገራለን ወቅታዊ ሁኔታዎችን እንገመግማለን ከዚህ ባሻገር ድንገት ጠላት ክልሉን ለቆ የሚወጣ የሚደርስበትን ጥቃት መስራት ወይም ፖለቲካዊ ኪሳራ መስራት ለቆ የሚወጣም ሆነ በማንኛውም ሁኔታ ከተሞች ወይም በርካታ ቀጠናዎች ተለቀው ፋኖ የመቆጣጠር እድል ቢገጥመው ማህበረሰቡን እንዴት መያዝ እንዳለበት በምን አይነት ሁኔታ ውስጥ የሲቪል አስተዳደሮችን መመስረት እንዳለበት የሰነድ ስራዎች የስልጠና ስራዎች አጠቃላይ መንግስታዊ ቁመና ሊያናብሱ የሚችሉ ወይም ደግሞ በዚህ በወታደራዊ ጨዋነትና በአጠቃላይ ድርጅታዊ ጨዋነትና በሰራዊቱ ስነ ምግባር ምክንያት ሊከሰቱ የሚችሉ ችግሮችን ለመቅረፍ ከወዲሁ በቂ ዝግጅት ተደርጓል በአንድ ቀጠና የሚደረግ ዝግጅት በቂ እንዳልሆነ እናውቃለን አንድ ቀጠና ላይ የሚደረግ ትግል የአማራ ህዝብ ጥያቄ እንደማይመልስ በሚገባ እንረዳለን ስለሆነም የተናበበና ወጥነት ያለው አንድ አይነት ቁመና ያለው ኃይል በሁሉም ቀጠና እንዲፈጠር ከዚህ በፊት ስናደርግ የነበርናቸው ጥረቶች አሉ እሱም እንዲቀጥል ለማድረግ ጥረት እናደርጋለን ከዚህ ባሻገር ያው መንገዶች ከመዘጋታቸው ጋር ተያይዞ አንዳንድ ቦታዎች ላይ በሄሊኮፕተር ሰራዊት ለማውረድ ጥረት እያደረገ መሆኑን ሰምተናል የጠላት ኃይል በጸጥታ መዋቅሩ መካከል ከፍተኛ የሆነ አለመግባባትና ትርምስ ተፈጥሯል በተለይም የመከላከያ መኮንኖች በክልሉ የሚንቀሳቀሰው የአድማ ብተና የፖሊስና የሚሊሻ አባላት በቀጥታ ከፋኖ ጋር እጅና ጓንት ሆናችሁ ነው የምትሰሩ እናንተ መረጃ እየሰጣችሁ ነው የምታስመቱን ስለዚህ ወይ እናንተ የምትችሉትን ነገር ታደርጋላችሁ ብቻችሁን አሊያ እናንተ ወጣችሁ
እኛ ብቻችንን ከፋኖ ጋር እንዋጋለን የሚል ከፍተኛ ትርምስ ተፈጥሯል። በክልሉ ጸጥታ ቢሮም በሌላም አካባቢ የሚደረጉ ስብሰባዎች ላይ እንደነኛ አይነት ነገሮች እንዳሉ በሚገባ ተረድተናል። እስካሁን ድረስ የክልሉ ከፍተኛ አመራሮች በኮድ ነው የሚያድሩት፣ ታጅበው ነው ስራ ለመስራት ጥረት የሚያደርጉት። ስለዚህ አጠቃላይ ያለው ትርምስ ይሄ ነው። እንግዲህ የሚፈጠረው ነገር ወደፊት አብረን ነው የምናየው። ይሄ ሲባል መዘናጋት የሚያስፈልግበት ሁኔታ አይደለም። አሁንም መንግስት ወይም የገጠምነው ኃይል ትልቅ ጉልበት ያለው ትልቅ ሰራዊት የሚያንቀሳቅስ ግዙፍ የሆነ በጀትን የሚመራ ኃይል እንደመሆኑ መጠን ቀላል ያልሆነ መስዋዕትነት የሚያስከፍል ነገር ይገጥመናል ወደፊት። ይህንን ታሳቢ አድርገን ነው ዝግጅታችንም እንቅስቃሴያችንም ምናልባት የትግል ረጅም ጊዜም ሊወስድ ይችላል። እጅግ በጣም ከምንገምተው ባነሰ ጊዜም ሊያጠር ይችላል። ያም ሆነ ግን እግረ መንገዱን አንዳንድ ተግባራትን ማከናወን መዘጋጀት ስለሚያስፈልግ በዛ ቁመና ላይ ነው የምንገኘው። በተለይም ከተሞች ላይ ጠንከር ያለ እርምጃ እየወሰድን ያለ ነው። ያው ጠላት ስትሮንግ ሆልድ ወይም ዋነኛ ቤዞች የሆኑት እነዚህ ትልልቅ ከተሞች ስለሆኑ እዛ ላይ ነው ራሱን አደራጅቶ ስምሪት ሰጥቶ ወታደራዊ ስምሪት፣ ፕሮፓጋንዳ ስራ፣ ሌሎችም ስራዎች የሚያከናውነው። ሌሎች ገጠር አካባቢዎች ላይ ሊግባ የሚባል እንቅስቃሴ ባያደርግም ከእነኚህ ዋና ቤዞቹ እየተንደረደረና እየተነሳ የሚያደርገውን ጥቃት ከዛው ከመሰረቱ ለማስቀረት እና አጠቃላይ ኃይል ስምሪቱን ለማዛባት የምናደርገውን እንቅስቃሴ አጠናክረን ነው የምንቀጥለው። ምናልባት አሁን ላይ ባህር ዳር ላይ የምናያቸው እንቅስቃሴዎች ሌሎች ትላልቅ ከተሞች ላይ ከዚህ በተሻሻለና በተጠናከረ መንገድ እንዲቀጥሉ ጥረቶች እየተደረጉ ነው። ንግግሮች እያደረግን ነው። አጠቃላይ በዛ ሁኔታ ውስጥ ነው ያለ ነው። ይህ ትግል እንግዲህ እንደምታውቀው በጣም በርካታ አይነት ተሳትፎች ይጠይቃል። መርከብዙ መሆን አለበት። በዚህ እንቅስቃሴ ውስጥ እንግዲህ ለበርካታ ዓመታት በድጋፍም በተቃውሞም በርካታ የውጭ ሀገር ከተሞች ጎዳናዎችን ሲያጣብብ የነበረ በርካታ ወገናችን አለ፣ ብዙ ዋጋ የከፈለ በተለይ በዲያስፖራ ኮሚኒቲ ቀላል የማይባሉ ድርጅቶች እንዳሉ እናውቃለን። በዚህ በሰብአዊ መብት ጥበቃ ስም የተቋቋሙ በሌሎች እንደዚህ በሲቪል ተቋምነት ያሉም ሆነ የኮሚኒቲ ማህበራት በየቀጠናው በየቦታው ወራሪ ሰራዊት የሚጨፈጭፋቸውን ንጹሃንን በተመለከተ ለሚመለከተው አካል እንዲያደርሱ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። እስካሁን ድረስ የተጨፈጨፈው የአማራ ሕዝብ ጉዳይ የሴኩሪቲ ካውንስል ወይም ደግሞ የተባበሩ መንግስታት የጸጥታው ምክር ቤት አጀንዳ መሆን ነበረበት። ይህ ያልሆነው በእኛ ስንፍና ነው ብዬ አምናለሁ። በዋናነት ሌሎች ምክንያቶች የሉም እያልኩ አይደለም። ስለዚህ በዚህ እና በሌሎች ጉዳዮች ላይ በደንብ በተባበረ መንገድ እንዲሰራበት አደራ ማለት ፈልጋለሁ። በዚህ አጋጣሚ ምናልባት ፋኖ አስረስ እንደው አንድ ጥያቄ ማንሳት ፈልጌ ነው። ቀደም ሲል እኔና ዘውዱም እየተወያየንበት ነበረ። ይሄ ህዝባዊ እምቢተኝነት በየከተማው ያደረጋችሁት ጥሪ ቀጣይነት እንዲኖረው የተሳካ ከዚህ በላይም የበለጠ ውጤት እንዲያመጣ አሁን በከተሞች ያሉ አንዳንድ ወጣቶች እንግዲህ የተለየ ነገር በሌለበት ሁኔታ አሁንም ትግል በሚካሄድበት ክልል ውስጥ የተለመደውን እንቅስቃሴያቸውን ቀጥለዋል። ወጣቱ አሁንም በሚፈለገው መጠን ወደ ትግሉ እንዲገባ በእናንተ በኩል ምን እየተሰራ ነው? የህዝባዊ እምቢተኝነትም በየከተሞቹ ጠንካራ እንቅስቃሴ እንዲያደርጉ በአጠቃላይም የመንግስትን መዋቅር ሽባ እንዲያደርጉ ምን መደረግ አለበትስ? ምንስ መልእክት አስተላልፋላችሁ? አመሰግናለሁ። እንግዲህ ይህን ትግል ያልተቀላቀለ በርካታ ቁጥር ያለው ማህበረሰብ፣ በርካታ ቁጥር ያለው ወጣት ምናልባትም በቀናት ውስጥ በ3 በ4 ቀናት ውስጥ ከፍተኛ ሽፍት ወይም ከፍተኛ ለውጥ ሊያመጣ የሚችል ፖቴንሻል ኃይል እንዳለ በደንብ እናውቃለን፣ እንረዳለን። ነገር ግን ብሎ መውሰድ ያለብን ወይም ደግሞ ኃላፊነቱን መውሰድ ያለብን ትግሉን እንመራለን የምንል ሰዎች ነን። ህዝብን ማታገል፣ ህዝብን ማደራጀት፣ ህዝብን ለትግል ማብቃት በቀዳሚነት የአታጋዩ ስራ ነው። በቀዳሚነት አታጋዩ የሚፈጥረው ድርጅታዊ ስራ እና የዛ ውጤት አድርጌ ነው የምወስደው እኔ በዚህ። ስለዚህ ያንን ለመስራት እያንዳንዳችን በቂ ዝግጅት ማድረግ አለብን። በቂ እንቅስቃሴ ማድረግ አለብን። አንድ እርግጠኛው መናገር የምፈልገው ነገር እያንዳንዱ ወጣት፣ እያንዳንዱ ሰው ቤቱም ተቀመጠ፣ ስራ ቦታውም ተቀመጠ አማራ በመሆኑ ምክንያት የዚህ የህልውና አደጋ ውስጥ የገባ ህዝብ ወይም የዚህ ማህበረሰብ አካል በመሆኑ ምክንያት ህይወቱ ለአደጋ እንደተጋለጠ ማወቅ አለበት። እስካሁን በየቀጠናው የተገደሉት የተጨፈጨፉት ወገኖቻችን የተለየ ኃጢአት ኑሮባቸው ወይም የተለየ ተአምር ሰርተው አይደለም፣ በማንነታቸው ምክንያት ነው በርካቶች የተጨፈጨፉት። ስለዚህ ቤት ተቀምጠን የምናመልጠው፣ ቤት ተቀምጠን ጊዜ ገዝተን ታሪካችንን ከማበላሸት ባሻገር የምናሳካው ምንም የተለየ ግብ ስለሌለ ይህ ጥያቄ የትውልድ ጥያቄ ነው። ይህ ትግል የትውልዱ ትግል ነው። ምናልባትም በዘመናት መካከል የማይገኝ ወርቃማ ድል ነው። ለረጅም ዘመናት
አንገት ደፍቶ ከጨቋኞቹ ፍትህን ሲጠይቅ የኖረ ህዝብ ነው። ይህ ዛሬ መሳሪያ አንስቶ እየታገለ ነው በልጆቹ ምክንያት። በዚህ በአዲሱ ትውልድ የተነሳውና የተቀጣጠለውን ተጋድሎ አለመቀላቀል በእውነቱ ትልቅ ስንፍና ስለሆነ ለዚህ እያንዳንዱ ወጣት ራሱን እንዲያዘጋጅ ጥሪ ማቅረብ እፈልጋለሁ። ምናልባት የጦርነቱ ሁኔታ በቀጠለ ቁጥር የሚከፍለው መስዋዕትነት እየጨመረ ነው የሚሄደው። ነገር ግን ይህን ጦርነት በሁሉን አቀፍ ተጋድሎ በህዝባዊ እምቢተኝነትም በሌሎች መንገዶችም አሳጥረን የምንፈልገውን ግብ እንድናሳካና የብልጽግና ስርዓትን ከስረ መሰረቱ ከመገርሰስ በስተቀር ምንም አይነት አማራጭ እንደሌለም ተገንዝቦ ለዚህ እያንዳንዱ ወጣት ዝግጅት ማድረግ ይጠብቅበታል። በእኛ በኩል እንደ መሪ ሁሉም የፋኖ አደረጃጀቶች ማለት ነው በዚህ ረገድ ሳነሳ እንደ መሪ በአንድ በኩል አንድ ትልቅ ግዙ የሆነ አደረጃጀት መፍጠር እንደሚገባል እናምናለን። በዛ ዘወትር እየሰራን ነው። እሱን ከመስራት ጎን ለጎን ደግሞ የወጣት የትግሉ አካል የሚሆንበትን ስትራቴጂ እና የትግል ስልት መንደፍ እንደሚገባን እናውቃለን። በዚህ ረገድ በቂ ስራ አልተሰራም እስካሁን። ወደፊቱ በቂ ስራዎችን ለመስራት ዝግጅቶች እየተደረጉ ነው። ስለዚህ ራሱን አዘጋጅቶ ለምናደርገው ጥሪ ብቁ ሆኖ እንዲጠብቅ ነው አደራ ማለት እንፈልገው። ሰሞኑን አይተናል በሚዲያ በተለይ በማህበራዊ ሚዲያ በሰፊው የተስተጋባው የተለያዩ ሙከራዎችን እያደረግን ነው። የጦር መሳሪያ ሮኬት እና ተመሳሳይ የጦር መሳሪያዎችን ለማምረት ጥረት እያደረግን ነው። ዘሪሁን 13 የሚል ስያሜ የሰጠነው ይሄ ፕሮጀክት ትልቅ ተስፋን ያገኘንበት ፕሮጀክት ነው። ላለፉት 6 ወራት በጣም በርካታ ወጪ ያወጣንበት ብዙ ጥረት የተደረገበት ፕሮጀክት ነው። እነኚህን ወጣቶች የሚያይ የትኛውም ወጣት ለመልካም ነገር ይነሳሳል፣ ለበለጠ ሊነሳሳል ብለን እናስባለን። ብዙ አቅሞች ብዙ እድሎች አሉ በየቦታው ያልተጠቀምንባቸው። ቅድም እንደ መሪ እንደ ድርጅትም እንሰራለን፣ መስራትም ይጠበቅብናል እንዳልኩ እንደነኛ አይነት አቅሞችን ወደፊት እያመጣን እንግዲህ በከተማ ውስጥ ባህር ዳርም ሆነ በሌሎች ቀጠናዎች መንገድ ላይም ከፍተኛ ድል ያገኘንባቸው እንደዚህ ተቀጣጣይ መሳሪያዎችን በእኛ ልጆች እጅ የተሰሩ ናቸው። በቅርብ ጊዜ ደግሞ ታምር የሚያስብሉ ጅንጋፍ ላይ እናጭኑ በጣም የተሻሉ ድሎችን እናስመዘግባለን። እንግዲህ ብዙ አቅም ይጠይቃል። ጦርነት ነው። ጭንቅላት ይጠይቃል፣ ማቴሪያል ይጠይቃል፣ የተሻለ ሐሳብን ይጠይቃል። ይሄንን ሁሉ ያጣመረ እንቅስቃሴ ስለሆነ የሚደረገው ብዙ ድሎች ብዙ አቅሞች የሚፈልግበት ውጊያ ነው እየተደረገ ያለው። ለዚህ እያንዳንዱ አቅሙና ፍላጎት ያለው ሰው ተቀላቅሎ ታሪካዊ ግዴታውን እንዲወጣ ነው ጥሪ ማስተላለፍ ፈልገው። በጣም አመሰግናለሁ። አርበኛ ፋኖ አስረስ ማረ ዳምጤ የአማራ ፋኖ በጎጃም የምክትል ሰብሳቢ እንደዚሁም የፖለቲካ ጉዳዮች ኃላፊ፣ እግዚአብሔር ይስጥልኝ። አመሰግናለሁ በጣም